የባለቤቴን መቃብር በምጎበኝበት ጊዜ ያገኘሁትን ውድ ነገር ልውሰደው አልውሰደው እያልኩ ጭንቀት ውስጥ ገብቻለሁ ትለናለች የዛሬዋ። ምን ፈለክ? አረ መንጃ ፍቃድ ተወስዶ ማሽን ወሰድኩት። እኔ ነኝ ወሰድኩት? አዎ ትናንትና። አንተ ጥቃበኛው ልጅ የባጃጅ ሾፌርና በቃ እንመልስማ ወሰድነው። አንድ ምን አረጋግላ ህግ ባለበት ሀገር ላይ በጠራራ ፀሐይ ወጣቱን እንደዚህ በልተው በሰላም መኖር ይቻላል ማለት ነው። ኤም አልትራ ኮንሰልታንሲ ይባላሉ። ማስታወቂያውን የሰሩት አርቲስት ሙሉዓለም ጌታቸው፣ ዳናይት መክብብና አሁን የደረሰን መረጃም የባለገመዱን ኤርፎን ሲጠቀም የተገኘ ማንኛውም ግለሰብ ከ1000 እስከ 1500 ብር ድረስ ቅጣት እንደሚኖረው ተገልጿልም። እንትና ታስራለች አይደለ? ድሬዳዋ አሳስራችኋት አይደለ? ማንን ነው ጃኒ? አንድ ነገር። ሰላም ያገሬ ልጆች እንዴት ናችሁ? ከሱዳን መጣል ልናያችሁ። ይመቻችሁ። ለመላው እስልምና እምነት ተከታዮች ኢድ ሙባረክ እያልን በዛሬው ቪዲዮቻችን እናንተን ያስተምራሉ ያዝናናሉ ያልናቸውን ቪዲዮዎች ሰብሰብ አድርጌ መጥቻለሁ። እንደተለመደው ፋሚሊ ላይክ ስታረጉ ልቤ ደስ ይሏል። ለዚህ ቻናል አዲስ ከሆናችሁ ደግሞ ላይክ ሰብስክራይብ በማድረግ ይሄ ምርጥ ፋሚሊ መቀላቀል ትችላላችሁ። ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ በጨዋ ደንብ ስጡኝ። ወደ ቪዲዮ የባለቤቴን መቃብር በምጎበኝበት ጊዜ ያገኘሁትን ውድ ነገር ልውሰደው አልውሰደው እያልኩ ጭንቀት ውስጥ ገብቻለሁ ትለናለች የዛሬዋ ባለ ታሪካችን። ነገሩ እንዲህ ነው። በ30ዎቹ መጨረሻ ላይ ነበር ባለቤቴ ያረፈው። እኔም 20ዎቹ አጋማሽ ላይ የምገኝ ወጣት ሲሆን ባለቤቴን በማጣቴ ሐዘኔን የምቋቋምበት አቅም አጣው። ለዚህም በየሳምንቱ መጨረሻ መቃብሩን የመጎብኘት ቦታውን የማጽዳትና ሳምንቴ እንዴት እንደነበር ያዳምጠኛል ብዬ በማሰብ ከሱ ጋር ማውራት ልማድ አደረኩ። ከጥቂት ወራት በኋላ ከባለቤቴ መቃብር አጠገብ ያለው መቃብር ማንንም እንደማያጸዳው አስተዋልኩ። ቆሽሽ ብሏል። በመቃብር ድንጋዩ ላይ የማላውቀው የአንዲት ሴት ስም ተጽፏል። እሷም በአንጻራዊ ሁኔታ በወጣትነቷ ያለፈች ትመስላለች። ባሌ ካወኳቸው ሰዎች ሁሉ በጣም ደግና አሳቢ ከሆኑት አንዱ ነበር። ስለዚህ የእሱን ጎረቤት ብንከባከብለት ደስ እንደሚለው ገመትኩ። እኔም ይህችን የማላውቃትን ሴት መቃብር ማጽዳት፣ አበባ መትከል፣ በሁሉም ቅዱሳን ዕለት ሻማ ማብራት ጀመርኩ። ይህ ለ3 ዓመታት ያህል ቀጠለ። ሆኖም አንድ ቀን እንደ ልማዴ በመቃብር ቦታው ስደርስ አንድ ሰው በሴቲቱ መቃብር ፊት ቆሞ አገኘሁት። በጣም ደክሞና የቆሸሸ ይመስል ነበር። በዛ ላይ ስጠጋው ሲጋራ ይሸታል። ራሴን አስተዋወቅኩትና ለምን መቃብሩን ስንከባከብ እንደቆየው ሳስረዳው ማልቀስ ጀመረ። ሴቲቱ ታናሽ እህቱ እንደሆነች አወቅኩ። እሱ በአልኮል ሱሰኝነቱ የተነሳ ከቤተሰቡ ጋር ለረጅም ጊዜ ተለያይቶ ነበር። ቀብሯ ላይ እንኳን አልተገኘምና መቃብሯ የት እንዳለ አያውቅም። ወላጆቹንም በዚህ 3 ዓመት ውስጥ በሞት አጥቷቸዋል። እናም እሱ የቤተሰቡ የመጨረሻ በህይወት ያለ ሰው እንደመሆኑ መጠን የእህቱን የመጨረሻ ማረፊያ ቦታ ለመፈለግ ወስኖ የዛኑ ቀን ቢጀምር በኔ አማካኝነት ወዲያው አገኘ። ባደረኩት ድርጊትም እጅግ ከመደሰቱ አልፎ ስሜታዊም ሆነ። ከዚያ በኋላ በየሳምንቱ መጨረሻ ማለት ይቻላል የጠፉ የምንወዳቸውን ሰዎች ለመንከባከብ መገናኘት ጀመር እና እሱ ቀስ በቀስ ሱሱን እየተወ ወደ ህይወት ሲመለስ ስራ ሲያገኝና እንደገና ጤናማ ሲሆን አየሁት። አንዴ እንደገና የሚቆምበት ጠንካራ መሬት ካገኘ በኋላ ተጫዋች ብልህና ማራኪ ውበቱ እያየሁት ተመለሰ። እናም ከመቃብር ስፍራው ውጪ አብረን ጊዜ ማሳለፍ ጀመር። እሁድ የምነግርሽ ነገር አለ ብሎ ተቀጣጥረናል። እንደሚመስለኝ ከሆነ የጋብቻ ጥያቄ ሊያቀርብልኝ ነው። እናም የባለቤቴን መቃብር በመጎበኝበት ጊዜ ያገኘሁት ውድ ነገር እሱ ነው። እሺ ልበለው ወይስ ትንሽ ጊዜ ልቆይ? እሺ ካልኩት የባለቤቴን ቤተሰቦችስ እንዴት ብዬ በሙሉ አይን እመለከታቸዋለሁ? ምን ትመክሩኛላችሁ? የኔ ምክር ምን መሰላችሁ? ለምሳሌ እኔ በሞት ባለቤቴ ወይ ፍቅረኛዬ ብታገባ ደስ ይለኛል፣ ችግር የለብኝም። ግን ከሷ ልጅ ካለኝ ለኔ ቤተሰቦች ሰታ እንድታገባ ነው የምፈልገው። እስኪ እናንተን ሐሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። አንደስ ያላችሁ የኔ ፍቅር ዘመዶችሽ ብፌውን ከበውታል። ከኛ ቀድመው ሊያነሱ ነው እንዴ? ይብሉ ዘመዶች ቶሎ ቶሎ እንደሚርባችሁ ነግሬሃለሁ። እናንተ እንደሆነ ቀለብ ለየብቻ ተባብለን ነው አይገባል። ስኳሩ ከዘራችሁ ነው ማለት ነው። ወይ ሳካ ሳክሮ የሚሽከረከረው አጎት ነው አይደል? አዎ
መጠጥ በዘራችን ይከበራል። አረቄ ራሱ በግሉኮስ መልክ ነው የምንወስደው አይደለ? አዎ ታያቸዋለሽ። ትንሽ ትቆዩ ኮርኒስ ነው የሚመልሳቸው። አዎ ኖርናት ዘለቅናት ኖርናት። ምንድነው የነደረ? ምንድነው? እግሬ ላይ የሆነ ነገር እየሄደ ነው መሰለኝ። ጉንዳን ሳይቀርም እየነከሰኝ ከኔ ቀድሞማ አይነክስሽም። ጉንዳን እኮ ለኔ በጣም መጥፎ ምልክት ነው። ማለት እንዴ በሰርጋችን ቀን ጉንዳን ከነከሰሽ እድሜ ልኬ እንደምትነክሽኝ ማሳያ። ኧረ እባክህ ጉንዳን እኮ እየነከሰኝ ያለው እኔን ነው። ይሄ እንደውም ዘላለም ዓለምን ህይወቴ ውስጥ ገብተህ እንደምትነክሰኝ ነው የሚያሳየው። ኧረ እባክሽ አንዱ ዘመድሽ እንዴት እንደምትነክሽኝ እያሳየሽ ይሆናል። ኧረ ወይኔ ነከሰኝ። ምን አድርግ ነው እንዴ? በዚህ ሰው ዝውውር ገብቻል። ምን እጭቀው እንጃለኝ። እሺ የነከሰኝን ራስ ይነቅዋል። ኧረ ገለብሽው እናት። ኧረ ምንም የኔ ፍቅር ጉንዳኑን ነቀልኩት። ጎበዝ ግን ጭንቅላቱ እዛው ላይ ቀርቷል። ምን ማለት ቀረማ? ከፍ ብሎ ነው ዝቅ ብሎ? ኧረ ዝቅ ብሎ እግሬ ላይ ነው ያልኩክ። ጭንቅላቱ ቀረ። ይሄ እኮ በጣም ለኔ መጥፎ ምልክት ነው። ማለት በቃ ጭንቅላቴ እስከሚቀር ነው የምታሰቃይ አይደል? አቤት በጣም ደስ የሚል ቀን ነው። ሰይፍሻለሁ ሰይፍሻለሁ አላለም። ይመቻችሁ። በጣም ነው የምታዝናኑት። እንኳንም ቤታየው መጣች። ልናገር ፈልጋለሁ። እንትና ታስራለች አይደለ? ድሬዳዋ አሳስራችኋት አይደለ? ማንን ነው? ጃኒ። አንድ ነገር ልናገር። እንደ ድሬዳዋ እየሰማች ነው የምነግርሽ። እንደ ድሬዳዋ በብልግና ስድብ በኢትዮጵያ ታሪክ በሐረርና ድሬዳዋን የሚያክል ኢትዮጵያ የተፈጥሮ አያውቅም። በሱስ በጫት በሲጋራ በጥንቆላ ዩኔምት ባድ የተባሉ ነገሮች በሙሉ እንድትሰሚ ብዬ ነው የምነግርሽ። አንቺ ጭምር ጠንቋይ ቤት የምትሄጂበት የምናውቀው እናንተ ጋር ይቺ ልጅ አንዲች ነገር ተናገረች ተብሎ ስንት ህዝብ በሚዘገንን ነገር የሚሳደብ የሚፈልቅበት ድሬዳዋ እቺን መስኪን ግን ትላንትና መኪና ገዛች፣ ትላንት ቤት ገዛች ብለው አሰሯት። ኢትስ ኤምባራስመንት። እንደ ድሬዳዋ ዘግናኝ ስድብ የሚሳደብ ኢትዮጵያ ላይ ተፈጥሮ አይታወቅም። ሐረርና ድሬዳዋ በዚህ ትታወቃለች። ኖርማል ነው። እናትን መስደብ፣ ልጆችን መስደብ፣ አባትን መስደብ፣ ቤተሰብ መስደብ ለድሬዳዋ ማንነት ኖርማል። እቺን መስኪን ምንም ያላረገች ልጅ የሆነች ነገር በቀልድ ተነጋገሩ ተብሎ ሺህ ጊዜ በየቤቱ ገብታ ይቅርታ የጠየቀች ልጅ አሳደዳችኋት። እኔማ ማን ስለሆንኩ ጌታችሁ ስለሆንኩ ነው። አይ ነው ጌታችሁ ነኝ። እኔ አሁን አልመላለስም ወደዛ ገብቼ አልነጋጋ ልመላለስ አይደል። እውነቱን ልነግርሽ ፈልጌ እውነቱን አንቺም እግዚአብሔር ይመስገን ስድቡ ተሻሽሎ ሪሚክስ ተደርጎ መጥቶ እንጂ ዊ ነው ምን ብለሽ ትሳደቢ እንደነበር ምን ቲ እንደነበረ ሰውን ሁላ ተጣይ እንደነበረ እናቅ ነበረ። ስለዚህ በጣም 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 ከድሬዳዋ ብሶ እናንተም የሰው እንዲህ ልታረግ ስድባችሁን እናውቀዋለን። የሚዘገንን ማንነት አላችሁና ከናንተ ብሶ እቺን ልጅ ስታሳቁ ትገርማላችሁ። ልቦና ይስጣችሁ ለማለት በማንኛውም ዘመን ታቁኛላችሁ። በጌታ ስለሆንኩ እንጂ ድሬዳዋ መወለዳችሁን እንድትጠሉ ታደርገው ነበር። መፈጠራችሁን እንድትጠሉ ታደርገው ነበር። ያ የሱሰኛ በጣም ሱሰኛ የጫት በሉ የሲጋራ በሉ የሺሻ በሉ የመጠጥ በሉ የምን ሱሰኛ ጎተራ ያለበት ክልል ድሬዳዋ ከተማ ድሬዳዋ። ባይዘዌ ህግ መከበሩ በጣም ነው ደስ የሚለው። ማንም ከመሬት ተነስቶ አንድን ሰው ወይም አንድ ተቋምን ምንም ነገር መሳደብ የለበትም። ህግ መከበር አለበት። ግን ከዚህ የባሰ ብዙ ያደረጉ ሰዎች አሉ። ይሄ ቲክቶክ ከመጣ በኋላ
በቃ መረን የለቀቀው ጠቅላላ ተሳዳቢ የሚፈምስበት ባለጌ የሚፈምስበት ነው የበዛውና እነዛንም ብታስታግሱልን አሪፍ ነው። ለኔ ዳንተ በእናት ምንድነው ተቀበለውና መንጃ ፍቃዱን አስገባው። በቃ ሰላም ነው። ምን ፈለክ? አረ መንጃ ፍቃድ ተወስዶ ማሽን ወሰድኩት። እኔ ነኝ ወሰድኩት? አዎ ትናንትና። አንተ ጥጋበኛው ልጅ የባጃጅ ሹፌርና በቃ እንመልስማ ወሰድ ነው አንድ ምን አረጋግጥ? አረ እባክህ መልስልኝ እስኪ እንትን ለመንገድ ትራንስፖርት ገቢ አድርጋለሁ እዛ ሄደ ጠይቃ እስኪ። አረ እዛም ቢያሉኝ እኮ በቃ እኛ እኮ ነን የምናስመልሰው። ምን ይናቅ እኮ እንዴት ነው የሚመለሰው? አንድ 15000 ብር አምጣና ላርግ ላስመልስልህ። ትናንትና አይደል እንዴ 10000 ብር የሰጠው? ዝም በል በቃ በየቀኑ እየመጣ ትጨቃጭ ጥፋ። አረ እባክህ ስጠኝ። ሊፋጭ አረ ስጠኝ። እኔ ነው ተጋጭ ነው እንዴ? አቁም እስኪ። አረ አቁመው ወረና ባዚስኪ ወረድስኪ ያቀዳል። መንጃ ፍቃድ የለኝም። ምን አገባን? ያለ መንጃ ፍቃድ ለምን ትንቀሳቀሳለህ? ጋሪ አይደል እንዴ መንጃ ፍቃድ? ምን አገባን? ጋሪ ምናምን አትበል። ኮተታ ወንድሜ መንጃ ፍቃድ ሊብሬስ ፍሬን እኮ ጋር የምትይዘው የምን ፍሬን? ጋሪ እኮ ነው እኮ ማለት ጋሪ በምንድን ነው ፍሬን አትይዝም? በገመድ ነው። ገመድ ምናምን አትበል። ገመድ ፊት እና እስኪ ፊታው እስኪ እንትኑን አርጋ ይፈታስ። አረ እባክህ ወንድሜ እባክህ መተዳደሪያ ነው። ላርግ እሺ። መንጃ ፍቃድ ያላስክ ሊብሬ ያለው ፍሬን ያለው ጋሪ እኮ ነው። ዝም በል ይበት ጋሪ ምናምን አትበል። አረ እባክህ ወንድሜ መንጃ ፍቃድ አምጣ። በቃ ምን ደረቴን ትገለብጣለህ ታዲያ? መንጃ ፍቃድ እኮ በቃ መንጃ ፍቃድ ምን እንዳልገባ ትሆናለህ አንተ። ሊፋጫም አትልመጭመጫ። እኔ የሰራኋት እቺ እነሱ ነው በቃ ምንድነው ደረት መገልበጥ? ቀጥ ብለህ ጥፋ ከዚህ ሰፈር። አንተም ዞር በል እስኪ ጥፉ። አረ ጥፉ አላለም። ሌላ ነገር መናገር እንደ ጃኒ ለእስር ሊዳርግ ስለሚችል ስቀን እንለፍ። እኔ እኮ የሚሰማኝ አጣሁ እንጂ ሲጀመር በልጅነታችን በዘመርናቸው መዝሙሮች ምክንያት የደረሰብኝን ትራውማና የአእምሮ ችግር ሪፈንድ የምፈልግ ሰው ነኝ። ግን ለማን አካል አቤት ይባላል? ወዴት ነው የሚካሄደው ነው እንዴ? እኛ ዘመርን ነው እንደሚባለው? መተትና ድግምት አልን ነው እንጂ የሚባለው እንዴ? ስሙልኝ አዲስ አስተማሪ ከጃፓን የመጣ ማስመሪያውን ትቶ በቦክስ የሚማታ ሬስሊንግ። አሜሪካ ግቢ ወድቄ ስነሳ አካላቴ ሁሉ ወርቅ ይዞተን። የምን ወርቅ? ይኸው መጣን። የለም ብስኩት አደባባይ 2 ዛፎች አሉ። እነሱን የነካ ልብ ይሰውራሉ። ሰውረው ገደል ይከታሉ። ከገደል አውጥተው ለጅብ ይሰጣል። ሆረር የአልማዝ ቦርሳ ትልቅ ነው፣ ሲበረብሩት ባዶ ነው። እከክ ችግር ማኒፌስቴሽኑ ራሱ የማይሞላ ነገር ደሞ አለ። እራምሳለ እረውይ እረ እንዴት ነሽ እረው ብዛቱ አለው በመከራ እንባዬን ሳነባ። ለምን ታነቢያለሽ አገዳ እየበላሽ? አገዳም የለኝ ምስኪን ደሃ ነኝ። ምስኪን ደሃ ሆነሽ ምን በልተሽ ታድሪያለሽ? ባገኝም በልቼ ባጣም ተደፍቼ። ለልጅ አለ ደግሞ አለ ጨቡዴ ዳንዴ ሰኞ ተወለደ ማክሰኞ ተጠመቀ ሮብ አገባ ሐሙስ ታመመ ዓርብ ዋሰበት ቅዳሜ ሞተ እሑድ ተቀበረ። የጨቡዴ ዳንዴ መጨረሻው የሆነ እግዚኦ ከአተት የፈጠነ ህይወት። አሁን እኔ ቴራፒውን ማን ነው የሚከፍልልኝ? ታንክስ ከሳሽና በቃ ይመለስልሻል። ከዛሬ በኋላ ማንም ሰው 12 ሰዓት በኋላ ከተንቀሳቀሰ እርምጃ ውሰዱ። አረ ተው፣ ሰዓት ገና ነው። 11 ሰዓት ተኩል ቤት ቤቱን አውቃለሁ። በ30 ደቂቃ ውስጥ አይደርስም። እቺ የቆየች እንትን ነች ፊልም ነችና ግን ደስ ይላል። ህግ ባለበት ሀገር ላይ በጠራራ ፀሐይ ወጣቱን እንደዚህ በልተው በሰላም መኖር ይቻላል ማለት ነው። ኤም አልትራ ኮንሰልታንሲ ይባላሉ። ማስታወቂያውን የሰሩት አርቲስት ሙሉዓለም ጌታቸው፣ ዳናይት መክብብና የተለያዩ ታዋቂ ሰዎች ናቸው። ይህ ማስታወቂያ ሲተላለፍ የነበረው ቃና ቲቪ እና አቦል ቲቪ ላይ ነው። ያውም ደግሞ ተወዳጁ አደይ ተከታታይ ድራማ ሲተላለፍ በነበረበት ጊዜ ላይ። ከዛ በኋላስ ወጣቱ እነዚህን አርቲስቶች እና ቴሌቪዥን ጣቢያዎች አምኖ በርካታ ብሩን ከፍሎ ወደ ውጭ ሀገር ሄጄ እማራለሁ ሰርቼ ለወጣለሁ ብሎ አስቦ ለነሱ በመቶ ሺዎች ብር ከከፈለ በኋላ የዚህ ድርጅት ባለቤቶች ቢሮአቸውን ዘግተው ጠፉ። በታዋቂ አርቲስቶች፣ በታዋቂ የቴሌቪዥን ጣቢያዎች የተላለፈ ማስታወቂያ ነው። እኔም ብሆን
መሄድ ብፈልግ ኖሮ ታማኝ ነው ብዬ ስለማስብ አደርገው ነበረ። ከዛ በኋላ አሁን ወጣቱ ራሱን ያጠፋ አለ፣ የጨለለ አለ፣ ሱሳም የሆነ አለ፣ ንብረቱን የሸጠ አለ፣ ሙሉ ብሩ ስለጨረሰ ስራ ያጣ አለ፣ ውጭ ሀገር የሄደ አስመስሎ ለቤተሰቡ የሚደውል ሰው አለ። ይህ ሁሉ የሆነ ባለበት ጊዜ ላይ እነዚህ አርቲስቶቹም ሆኑ የቴሌቪዥን ጣቢያዎች ይቅርታ እንኳን ሳይጠይቁ በሰላም እየኖሩ ይገኛሉ። ማስተካከያ ሙሉዓለም ጌታቸው ሳይሆን ሙሉዓለም ታደሰ ነች። ይሄ ድርጅት ማለት ነው በጣም ብዙ ህዝብ ነው ያጠበው። በጣም ብዙ ከዚህ በፊት አቅርቤው ነበረ እና አሁን ላይ እንግዲህ ቢሮአቸውን ዘግተው ጠፍተዋል። ያው መጨረሻቸው ይሄ ነው። መንግስትም ንግድ ፍቃድ ይሰጣቸዋል፣ ከዛ ህዝቡን ያጥቡታል። ወይ ለህዝቡ በእንደዚህ መንገድ ነው ብሎ ግልጽ አላደረጉ። ህዝቡን ካጠቡት በኋላ በቃ መንጫጫት ነው። ይሄ መሆን የለበትም። እቺ ቤተልሔም የተባለች ግለሰብ ከዚህ በፊት 22 ኢትዮ ኤርስ ብላ ነበረ። ከዛ በኋላ ኤአይኤም አልትራ ብላ ደግሞ ከፈተች። እንደውም 4 ኪሎ ባለው ቢሮአቸው የሆኑ ሴትዮ ብለው ሲያብዱ ነበረ። በጣም ብዙ ህዝብ ነው የታጠበው። በጋርድ ነው ቤቱ የሚጠበቀው፣ ቢሮ የሚጠበቀው እና የሆነ ነገር ከፈጠራችሁ ወይ ረብሻ ትፈጥራላችሁ ብላችሁ ካትሰቡ ይዟችሁ ይወጣሉ እና እስከዚህ ደረጃ ደርሰዋል። እቺ ሴትዮ እንግዲህ ግዴታ ቤተልሔም ተብዩዋ ለህግ መቅረብ አለባት። ስስ ፌስታል ይዞ የተገኘ ሰው እስከ 5000 ብር እንዲቀጣ የሚያዘው አዋጅ ጸድቋል። ለእንጀራ ለዳቦና ለተለያዩ ሸቀጣሸቀጥ እቃዎች መጠቅለያነት የሚውለው የአንድ ብሩን ፕላስቲክ ይዞ መገኘት ከ2 እስከ 5000 ብር የሚያስቀጣ አዋጅ ጸድቋል። ለአንድ ጊዜ ብቻ ጥቅም ላይ የሚውለውን ይህንን የፕላስቲክ ከረጢት ይዞ ከተገኘም አንድ ሰው ከ2 እስከ 5000 ብር የሚያስቀጣ አዋጅ ዜጎች በማያውቁት ጉዳይ ለቅጣት የሚዳርግ ነው የሚል ትችት ከምክር ቤት አባላት ቀርቦበታል። ህግ ግን ማለት ነው ፌር ነው። በእኛ ሀገር ባላደገች ሀገር ላይ እንደዚህ አይነት ህግ ማውጣት እንዴት ነው? መንግስት ገቢው ከህብረተሰቡ በቅጣት የሚሰበስበው ብር ሆነ እንዴ? እኔ አልገባኝም በእውነት። አሁን እንደዚህ አይነት ነገሮች እኮ ሲመጡ ስስ ፌስታል አምራቾችን ማስጠንቀቂያ መስጠት አለባቸው። በየሱቁ በየንግድ ማዕከሉ ያሉትን ሁሉ ማስጠንቀቂያ መሰጠት አለበት። አሁን የደረሰን መረጃም የባለገመዱን ኤርፎን ሲጠቀም የተገኘ ማንኛውም ግለሰብ ከ1000 እስከ 1500 ብር ድረስ ቅጣት እንደሚኖረው ተገልጿልም። እንዲሁም ግራኝ ሆኖ የተገኘ ማንኛውም ሰው እስከ 2000 ብር ድረስ የገንዘብ ቅጣት እንደሚኖርበት አሳውቋልም። በፀሐይ ጃኬት ማድረግ 3000 ብር፣ ሲምል የተገኘ ማንኛውም ግለሰብ 4000 ብር፣ መንገድ ላይ ማስነጠስ፣ ማሳል እንዲሁም መናፈጥ የመሳሰሉ እኩይ ተግባሮችን ሲተገብር የተገኘ ማንኛውም ግለሰብ ከ5000 እስከ 10000 ብር ድረስ ቅጣት እንዳለበት አሳውቋልም። እንዲሁም ስልኩ ከ20% በታች ሆኖ የተገኘ ግለሰብ እንደየስልኩ ብራንድ ከ10000 እስከ 20000 ብር ድረስ ቅጣት እንደሚኖርበት አሁን የደረሰ መረጃ አሳውቋልም። ይህን መረጃ ይዤላችሁ የቀረብኩት እኔ ናሆም። ተግባራዊ ሆኗል እንዴ? ተግባራዊ ሆኗል። መሳቅስ እሺ አያስቀጣም እንዴ? አረ ተውን እየመጡ ነው። ናቁ ፌስታልስ አረኔ ፌስታል የታረ ካሁን ይዛል ነበር ፌስታል ያለስኩ ምን እና ብር ያዝከው? ይኸው ዳቦ ነው። አረ ተልኬ ነው በእናትህ። እና አጋጣሚ ተጠቀሙ። ና ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።